የፓርቲ ስራ እኛ ሀገር ላይ ትልቁ የፖለቲካ ቀውስ የሆነብንም ምክንያት እርሶ ምርጫ ሲደርስ የራሳቸውን ፖሊሲ ይዘው ይመጣሉ ስላሉኝ ነው። የምርጫ ጊዜ ስራ ብቻ ነው ወይ ፓርቲ ስራ? የተሻለ ፖሊሲ ካላቸው በምርጫ ሰዓት ይዘው ይመጣሉ አሉኝ። ስለዚህ እኔ ሌላ ፖሊሲን እዛ ሎከሬ ላይ ቁጭ አድርጌ ከዛ በኋላ ግን በማላምንበት ፖሊሲስ የሚሰራ ስራ እንዴት ያለ አፈጻጸም ሊኖረው ይችላልና ነው የሚለውም አንዱ አመክንዮአዊ ጥያቄ ስለሚያስነሳ አሁን እኔ ያወራው ያለውት በመንግስት ስርዓት ውስጥ ይሄ መንግስት መድበለ ፓርቲ ስርዓቱ ተጠናክሮ እንዲወጣ ያናረገ ምን ያክል ቁርጠኛና ምን እርምጃዎችን እንደወሰደ ነው የነገርኩ። እንደዚህ ይሄ በመንግስት በኩል እየሰራ ያለው ስራ ነው። መሪው ፓርቲ አይደል እንደ መንግስትን የሚመራው? ቆይ አሸናፊው ፓርቲ መንግስትን ይመራል። ስለዚህ በመንግስት እጁ ለአሸናፊው ፓርቲ የሚበጀውን ሴራ ደግሞ እነዚህን ፓርቲዎች ስልጣን አጋርቶ አሽመደመዳቸው ነው ህዝቡ የሚለው። በቃ ይሄን ንገሯቸው በመንግስት በምናምን ይያሉ። አንደኛ ይሄን የሚሉ አንዳንድ ግለሰቦች አሉ። ህዝቡ የሚለው ጀነራላይዜሽን አንድ ባይሆኑም ህዝብም ባይሆኑም ግን የሚበዙስ አንዳንድም በለው መታነስ የለባቸውማ። አንዳንድ በሚል ብዙ ጊዜ አሁን የብልጽግናም ቀደም ሲል ጀምሮ የመጣ ነው። በኢህአዴግም ጊዜ እቺ አንዳንድ የአዲስ አበባ ነዋሪዎች አይነት ዜና ነገር ህዝቡም ይያል እኛም ልክ አይደለም፣ ግን ደግሞ አንዳንድም ልክ አይደለም። ስለዚህ አንዳንድም እኔ ልክ ነው ብዬ አላስብም። ሐሳቡ ምንድነው? ሐሳቡ ላይ ነው እንዲህ ብሎ የሚያነሱ ወገኖች አሉ፣ ዜጎች አሉ። ህዝቡ የሚለው ላይ ጥንቃቄ ውሰዱ። እናንተም አንዳንድ የምትሉት ላይ ጥንቃቄ እኔ አልኩ እኮ አሁን እንዲህ ብሎ የሚያነሱ ወገኖች አሉ፣ ዜጎች አሉ። ነገር ግን መንግስት ምን መሰለ የሀገራችን አንዱ ፖለቲካ ችግር የሴራ ትንተና ነው። ማንኛውም ለሀገር ይጠቅማል ተብሎ የተወሰደው ጉዳይ ላይ የሴራ ትንተና ሴራ አለ ይባላል። ለምሳሌ ፓርቲዎች ቅድም አንድ መሰረታዊ ጉዳይ አንስቼልሃለሁ። ፓርቲዎች ኢትዮጵያዊ ፓርቲዎች ናቸው። አንድ ሀገር ናት እኮ ያለቻቸው፣ ኢትዮጵያ ናት እኮ ነው ያለቻቸው። ለምሳሌ ይሄ ሴራ ምን አረገ መሰለ ፖለቲካችን የጽንፍ ፖለቲካ አረገው። አሁን አንተ የምታነሳው አይነት ሐሳብ የሚነሳው አለ። ፖለቲካችን ጽንፍ ነው የሚይዘው። ምን አይነት ጽንፍ ነው የሚይዘው? ፖለቲካችን እኛ ወደ መሃል መምጣት አለበት ብለን እናምናለን። ኢትዮጵያ ውስጥ ለረጅም ዘመን የቆየውን በእርስ በርስ ጦርነት፣ በጭቅጭቅ፣ በንትርክ ያቆየውን መንገድ ለመቀየር በሐሳብም በተግባርም እየተወሰደ ያለ እርምጃ ነው። ይሄንን ሴራ ነው ብሎ የሚተነትን አካል ካለ እጅግ በጣም አስቸጋሪ ነው። የሴራ ፖለቲካ በሌለበት ሁኔታ ውስጥ የሴራ ትንተና ይኖራል? ምን መሰለ ቅድም አንድ ነገር ብያለሁ። አንዱ ያለ አንዱ የሴራ ፖለቲካ በሌለበት ሀገር የሴራ ትንተና ይኖራል? የሴራ ትንተናና የሴራ ፖለቲካ መቀየር አለበት ብሎ ያምናል መንግስትና ብልጽግና ፓርቲ። እኔ አሁን ጥያቄ የሴራ ፖለቲካ በሌለበት ሀገር ላይ የሴራ ትንተና ምን መነሻ አለው? እሱንም እኮ ነግሬሃለሁ። የኢትዮጵያ ፖለቲካ ስትመለከት አሁን ለምሳሌ ሚዲያዎችን ጭምሩ ሰዳው ትርክት የሚገነባው በሚዲያ አይደል? ሚዲያዎችን ጭምሩ እንኳን ብትወስድ ከውስጥ የሾለከ መረጃ አምልጦ የወጣ ምስጥር ግን አንዳንድ አምልጦ ይወጣል አይደል ተብሎ ቢለቀቅ ያለው ርብርብ ምን እንደሚመስል ታያለህ። ለምን ቢባል በዚህ ሀገር ውስጥ ፖለቲካ ሴራ ነው ተብሎ ስለሚታመን፣ ግን ይሄ መቀየር አለበት ብለን እናምናለን። ወደ ሌላ ጉዳይ ከማለፌ በፊት ቀደም ያለ አንድ ያልመለሱልኝ የትርክት መዛባት ላይ ማለት ከኢህአዴግ ጊዜ ጀምሮ እናንተ ባለስልጣኖች ስትናገሩ መሰረታዊ እኮ ነው ማለት እንዴት ነው እንደቀላል የሚታየው? ይሄ የምክክር ኮሚሽን ማአት ሰው እኮ ብዙ ነገር እየጠበቀ ነው። ማአት ሰው ስለ እንግዲህ እንደቀድሙ ህዝቡ ሁሉ ያልኩ ላይሆን ይችላል። እኔ ለምሳሌ ተስፋ አረጋለሁ። ያንን ተስፋ የሚያጨልሙብን አካላትን እርሱ እኮ አሁን እዚህ ጋር የመንግስት ተጠሪ ሚኒስትሩ ኖት ሲናገሩ እንደ መንግስት ተጠንቅቀው የእርሱ ንግግር ምን ትርጉም ሊኖረው ተስፋዬ በልጅጌ ናቸው ተብሎ እኮ እንደ ግለሰብ አይተውም። ስለዚህ ብዙ ጊዜ ይሄ እንደ ግለሰብ የተናገረው ነው እያላችሁ እኛን ለመሸወድ የሚደረግ ጥረት ምንድነው ማለት? ወይም ደግሞ እነዚህ እየተማሩም እየተቀጡም ይሄዳሉ አሉኝ። አንድ ቀንም ሲማሩም ሲቀጡም እንደውም አብዛኞቹ እንደውም የተወሰኑ አካላት ናቸው። እነዚህ ተደጋጋሚ አካላት ሲማሩም አይተናናቅም፣ ሲቀጡም አይተናናቅም። ስለዚህ
ይሄ አንዳንድ የግለሰቦች ጉዳይ ነው ብሎ የሚተዋቸው አካል የለም። ትልቁን አካል ወክሎ ወይም ትልቅ ስልጣን ላይ ተቀምጦ በመንግስት ፊገር አንድ እንደዛ አይነት ፍረጃ ውስጥ ሲገባ ማህበረሰቡ ሊሰጠው የሚችለው ትርጉም የገሌ ነው የግለሰብ ነው ብሎ አይደለም። ይሄን እርሶም ህዝብ ውስጥ ስለሚኖሩ ያውቁታል። ስለዚህ እየታረሙ እየተቀጡ ይላሉ የሚለው ላይ በደንብ አስምረው ወይም የተቀጣ ካለም የታረመ ካለም በመገለጫ ይንገሩን። ይሄ መሰረታዊ ነገር ስለሆነ ጥሩ ሀሳብ ነው ያነሳው። ኢትዮጵያ የምትባል ትልቅ ሀገር ስትፈጠር የተፈጠረችው ማዕከሉ ዳይቨርሲቲ ነው። ብዝሃነትን ማዕከል አድርጎ ነው የተፈጠረው። ይሄ ናቹራል ተፈጥሯ ነው። የተለያየ ባህል፣ ቋንቋ፣ ታሪክ የየራሳቸው ጂኦግራፊ ያላቸው ማህበረሰቦች ይሄን ትልቅ ሀገር ፈጥረዋል። በኢትዮጵያ ውስጥ አንዱ የትርክት መዛባት የሚጀምረው ይሄ ብዝሃነትን እንዴት ከሀገራዊ አንድነት ጋር አጣጥሞ ማስኬድ ይቻላል የሚለው ዙሪያ ላይ ብዙ አይነት የትርክት መዛባት አለ። በጨቋኝና ተጨቋኝነት ትርክትስ መች መግባባት ተደረሰ? አሁን እርሶ ያሉኝ ነገር አለ። ቆይ ያነሳው እኮ ብዝሃነትን በአግባቡ ማስተዳደርና ጠንካራ ሀገር በመገንባት መካከል በጣም የተዛባ የትርክት መዛባት አለ። ይሄ የአይዲዮሎጂ ማዕከል አድርገው የሚናገሩ ምሁራን እንደሚናገሩት አንደኛው ትርክት የለፍት ፋር ለፍት የለፍት ጫፍ የሚባለው አይዲዮሎጂ ማዕከል ተደርጎ የሚቀነቀነው ነው። ለምሳሌ የፋር ለፍት እይታ ወይም የግራ ጫፍ እይታ ተብሎ በአይዲዮሎጂ ኮንሰፕት ነው ማወራው። ይሄ እይታ ንዑስ ማንነት ከኢትዮጵያ አገራዊ ስዕል አብልጦ ማየትና በጋራ እኛን ኢትዮጵያውያን ዳይቨርስ ነን ታውቃለህ። የተለያየ ቀለም አለን። የተለያየ ቀለም ብቻ ሳይሆን ደግሞ በሚገርም ሁኔታ አንድ የሚያደርጉን የጋራ እሴቶች አሉን በርካታ። ስለዚህ የግራ ጫፍ ወደ ግራ ጥግ የምትጠጋው አመለካከት ምንድነው? ምን ላይ ነው የሚሰራው? ልዩነት ላይ ሲሰራ ቆይቷል። ይሄ አንዱ እይታ ነው። ይሄ ትርክት እከለ ተጨቁነሃል፣ እከለ ተበድለሃል፣ የተበደልከው በእከለ ምክንያት ነው የሚል ነገር ከልክ በላይ ተሰርቷል። ይሄ አንዱ የትርክት መዛባት በዚህ ሀገር ላይ ተከትሏል። ሁለተኛው የዚህ ተቃራኒው ደግሞ የራይት ጫፍ ወይም በእንትን ደረጃ እኛ በአይዲዮሎጂ የቀኝ ጫፍ የሚባለው ኢትዮጵያ ጠንካራ ሀገር ለመሆን ስለ ዳይቨርሲቲ መስማት የለብንም፣ ጫፍልቀን አንድ ትልቅ ሀገር መፍጠር አለብን የሚል ትርክት። በዚህ ምክንያት ደግሞ ቅድም ያልከው እይታ የበለጠ በዚህ በኩል የተሰራውን ስራ እያጎላ እንዲሆናል ይልሃል። እዚህ ላይ የግራ አመለካከትን የግራ እይታን መነሻ ተደርጎ የተሰራውን ስህተት በማንሳት ደግሞ ቀኝ ጫፍ ላይ ያለው ደግሞ ሌላ ያወራና ይችን ሀገር ስወጥሯት ቆይቷል። ይሄ እይታ መስተካከል አለበት። ሲጀመር ህገ መንግስቱ በራሱ መሬቱን ለብሔር ሰጡ፣ ሀገሩን ለብሔር ሰጡ፣ ብሔር ብሔረሰብ ከሀገር በላይ ያስቀደመ ህገ መንግስት ነው ያለን። በዚህ ሁኔታ ላይ ከዚህ የተሳከረ ፖለቲካ ከዚህ የተዛባ ትርክት እናወራዋለን እንጂ ተስፋችን በጣም የመነመነ ነው። እንግዲህ ህገ መንግስት ይሻሻላል አይሻሻልም እሱ ሌላ ጉዳይ ሆኖ ህገ መንግስቱ በራሱ ይሻሻላል አይሻሻልም መቼ እሱ ሌላ ጉዳይ ሆኖ ነው ምሎት እኮ ወይም እሱን ማሻሻል ነው። ካልሆነ ግን ህገ መንግስቱ ለዚህ ለተሳከረ ፖለቲካ ምቹ ሁኔታን ፈጥሯልና ይሄን ህገ መንግስት ባለበት ሁኔታ ላይ እንዴት ተደርጎ ምን መሰለን ይሄን አሁን ወንድማማችነት የተማማችነት ኢትዮጵያ ውስጥ አሁን ያለው ነው ሚዲያ ላይ ያለው ህገ መንግስቱ ጋር ከመምጣት በፊት አሁን ሚዲያ ላይ ያለውን ትርክት ለምሳሌ ተመልከት። ኢትዮጵያ የተወሰኑ የሁለትና ሶስት አካባቢዎች አክቲቪስቶች፣ ፖለቲከኞች፣ ምሁራን ብቻ ናት እንዴ? አይደለችም። ግን በሚዲያ ላይ የተፈጠረ ያለው ነገር ምንድነው? የተወሰኑ አካባቢ የሚዲያ ሰዎች፣ አክቲቪስቶች፣ ፖለቲከኞች የዚችን ሀገር ዕጣ ፈንታ እንደሚወስኑ ናሬት ይደረጋል አይደል? መቀየር አለበት።
ኢትዮጵያ የትግሬ የኦሮሞና የአማራ የምትመስል ሀገር ነው ያደረጋቸው። ይሄ በጭራሽ መቀየር አለበት። ይሄ ስለሆነ ታዲያ በዚህ መልኩ የሚሄደውን ነገር ካውንተር ባላንስ ለማድረግ የደቡብ የሶማሌ ሌሎቹ ተነስተው ተመሳሳይ ነገር መፈጸም አለባቸው ብዬ አላምንም። ኃላፊነት የጎደለው ነገር ነው። ነገር ግን ኢትዮጵያ የተወሰኑ አካላት ብቻ አይደለችም። ኢትዮጵያ የሁላችን ናት የሚል እውነተኛ ስሜት ያስፈልጋል። እኛ እንደ ብልጽግና ፓርቲ እንደ መንግስትም ለምሳሌ ህገ መንግስቱን ብትወስድ እንደ መንግስትም እንደ ብልጽግና ፓርቲ ያለው አቋም በተደጋጋሚ ተገልጿል። ምን መሰለ ህገ መንግስቱ ኢትዮጵያ ውስጥ ያለው ህገ መንግስት ኢትዮጵያውያን በሙሉ ተሳትፎ እጅግ አብዛኛው ሰው በሚስማማበት መንገድ መሻሻል ይችላል አለበት ብሎ ያምናል። ተመሳሳይ አቋም አለ መንግስትና ብልጽግና ውስጥ ተመሳሳይ አቋም ነው ያለው። ሁሉም ተመሳሳይ አቋም ነው ያለው። አንዳንዶቹ ደግሞ ሁለት ነገር ነው። ልክ በኢህአዴግ የመሬት ፖሊሲውን በመቃብሬ ላይ ሲል እንደነበረው ህገ መንግስቱን በመቃብራችን ላይ የሚሉ አካላት ብልጽግና ውስጥ የሉም። ምን መሰለህ አንተ ቅድም እንዳልኩ አንዳንድ ግለሰቦች ብቻ አይደለም። እኔ መንግስትን ነው የጠየቀኝ። ለምን መንግስት ውስጥና ፓርቲ ውስጥ ያሉ እኮ ትልልቅ ሰዎች ቆይ እንደሱ አይደለም። እኔ እኮ እርሶን አሁን መንግስት ነዎት እኮ ለኔ እዚህ ጋር የሚመለከቱት እኮ ተመልካች መንግስት ነዎት እንዴ? ለምንድን ነው አንዳንድ ግለሰቦች ምናምን ብሎ ነገር የለም? አሁንም ለምንድን ነው እነሱን እስካልቀጣችሁ ወይም አምናችሁ እስካልተቀበላችሁ ድረስ የትም አያደርሰንም ነው? ምንድን ነው ፍራቸው? አንዳንድ ግለሰብ ምናምን ይባል አይሰራም ነው። አንደኛ እኔ ያልኩህ ምንድን ነው በተደጋጋሚ በመንግስትም ደረጃ ዞሮ የመንግስቱ አቋም ግን የብልጽግና አቋም እሱ ነው። ክቡር ጠቅላይ ሚኒስትራችንም በተደጋጋሚ የገለጹት እንደ መንግስት መሪ እንደ ብልጽግና ፓርቲ ፕሬዚደንት በብልጫ ጊዜ በማኒፌስቶ ውስጥ ምርጫ ከመመረጣችን በፊት እኮ ማኒፌስቶ አዘጋጅተን በህዝብ ውስጥ ቀስቅሰናል። ማኒፌስቶ ውስጥ ያስገባነው ከህገ መንግስቱ አኳያ ሁለት ጽንፎችን እንደ ፓርቲ አንቀበልም። አንደኛ ህገ መንግስት የሚባለው ተቀዶ መጣል አለበት፣ ከዜሮ መጀመር አለበት። ይሄ ደግሞ የኢትዮጵያ ውስጥ የቆየ በፖለቲካ ባህላችን ውስጥ የአብዮተኝነት መንፈስ ነው። አብዮተኝነት የተጠናወተው ፖለቲካ ነው ያለው። ቀዶ መጣል አለበት፣ ከዜሮ መጀመር አለበት የሚለው እሳቤ ትክክል ነው ብለን አናምን። ሁለተኛ አሁን እንዳልከው ህገ መንግስቱ እንደ ቅዱስ ቁርአን ወይም እንደ ቅዱስ መጽሐፍ በምንም መልኩ መነካት አለበትም የሚለው ዶግማቲክ እይታ ነው፣ የቆሞ ቀር እይታ ነው። ትክክል አይደለም። ህገ መንግስት አንድ ጊዜ ከተዘጋጀ በኋላ ዓለም በጣም ዳይናሚክ ስለሆነ ነገሮች በጣም ስለሚቀያየሩ ከወቅቱ ሁኔታዎች ጋር ይሻሻላሉ። ስለዚህ ይሄም ዶግማቲክ እይታ ትክክል አይደለም። ፕራግማቲክ መሆን አለብን። ፕራግማቲዝም ነው የኛ አፕሮች ከህገ መንግስቱ አኳያ። የሚሰራውና የማይሰራውን ለይተን በጋራ ማየት አለብን። ብልጽግና ወዴት ሊወስደን ያሰበ ፓርቲ ነው? አንድ ማለት እርስዎ ቀደም ሲል መግቢያው ላይ ተስፋ ያላት ሀገር ወደፊት እየሄደች ያለች ሀገር ብለውኛልና አጠቃለው ዛው የብልጽግናንም እንዲነግሩኝ ስለፈለኩ ነው። ግን አንድ እኔን ብልጽግናን በተመለከተ ሌሎች የሚሏችሁና የሚያዩአችሁን ልንገሩትና ከዛ ተነስተው እንዲነግሩኝ ነው። አቋም የለሽ ወዴት መስመር እንደሚሄድ የማያውቅ ድርጅት ነው። ሲያዩት የተወናበደ ሊበራል ይመስላል፣ ቆይቶ ደግሞ የዘር ፖለቲካ ውስጥ ይገባል። ቀደም ሲል ያነሳ ነው የተሳከረ ፖለቲካና የኢኮኖሚ እሳቤን የሚከተል ነው። በጥገኝነት የተበከለ የሀሳብ ጥራትና ወጥነት የሌለው የተጣጣፈና ቀለም የለሽ ነው ድርጅት ነው። ክምር እህል ወቅቶ ጭብጥ ምርት እንደሚገኝበት ገለባው የበዛ አዝመራ ነው ብልጽግና ፓርቲ ብለው የሚተቿቸው አካላት አሉና እንግዲህ መሪ ድርጅት እንደመሆኑ መጠን ደግሞ እርሶ ተስፋ ያላት ሀገር ብለውኛል። በሁለት ከፍዬ የመጀመሪያው ተስፋ ያላት ሀገር ያልኩበት ምክንያት፣ ሁለተኛ አሁን ያነሳቸው ነገሮች አነሳለሁ። ተስፋ ያላት ሀገር ነው ያላት ሀገር ናት ኢትዮጵያ ያልነው ለምንድን ነው? በመጀመሪያ ደረጃ ባለፈው እንዳልኩ የባለፈው ኢትዮጵያ ከ3 ዓመት በፊት ከለውጡ በኋላ የ10 ዓመት የእቅድ አቅጣጫ ነድፋለች። የ10 ዓመት የእቅድ አቅጣጫው የ3 ዓመት አፈጻጸማችን ምን እንደሚመስል በህዝብ ተወካዮች ምክር ቤት የየዕለት ክትትልና ቁጥጥር ስራዎችን ማዕከል ተደርጎ የሚሰራው ስራ ላይ እዛ እንደሚሰራ አመራር ውጤቱን አውቀዋለሁ። በካቢኔ ውስጥም የተገመገሙ ነገሮችን አውቃለሁ።
ለምሳሌ አንዷን ዘርፍ ወስጄ ብመለከት የ10 ዓመት የእድገትና የከፍታ አቅጣጫችን ማዕከል የሚያደርገው አንዱ ብዝሃ የእድገት አማራጮችን ነው። ይሄ አንዱ ሽፍት ነው በብልጽግና ብዝሃ የእድገት አማራጮችን ነው። ብዝሃ የእድገት አማራጮች ምንድን ናቸው? ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድን፣ አይሲቲ እነዚህ የኢትዮጵያ እድገት የኢትዮጵያ ልማት ማጠንጠን ያለባቸው ብዝሃ የእድገት አማራጮች መሆን አለባቸው ተብሎ ተቀርጿል። ይሄ ከተቀረጸ በኋላ ባለፉት 3 ዓመታት ምን ውጤት አስገኛን ተስፋ አላት ያልኩበትን ምክንያት እየነገርኩ ነው። ምንድን ነው የተገኘው? ለምሳሌ በግብርና ብትወስድ ባለፉት 3 ዓመታት ውስጥ ለረጅም ዘመን ያላመጣናቸው ተጨማሪና ተደማሪ እድገቶችን አግኝተናል። ለምሳሌ አንደኛው በከፍተኛ ሁኔታ ምርታማነትን የሚጨምሩ ስራዎች ተሰርተዋል። ምርታማነትን የሚጨምሩ ስራዎችን በተመለከተ ግብርናውን ማዘመን፣ የሚታረስ መሬት መጨመር፣ የሜካናይዝድ የሆነ ግብርና ውስጥ መግባት፣ ኮምባይነር፣ ትራክተር፣ የውሃ የመስኖ ስራ ሊያስፋፉ የሚችሉ የውሃ ማጠጫ ፓምፖችን እነዚህ ስራዎች ውስጥ አርሶ አደሩ እንዲገባ ማድረግ እና ሜካናይዝድ የሆነ ስራ ውስጥ እንዲገቡ ማድረግ ስራዎች ተሰርተዋል። በዚህም ምክንያት በግብርና ውስጥ በጣም ጥሩ እድገት መጥቷል። ለምሳሌ ከውጭ የምናስገባቸውን ምርቶች ሳብስቲቲዩት ማድረግ ኢምፖርት ሳብስቲቲዩሽን ነው አይደል የሚባለው በኢኮኖሚስቶች ቋንቋ ማድረግ ተጀምሯል። ብዙ ጊዜ የተለያዩ አካላት ይዘምቱበታል። ለምሳሌ ኢትዮጵያ በ2015 ከየትኛው የዓለም ስንዴን ኢምፖርት አላደረገችም። ለምን? በስንዴ ዙሪያ ላይ የጀመርነው ምርት እያደገ መሄድ ያለበት ቢሆንም አንድ የሚገርም የታሪክ እጥፋት ተብሎ ሊታወስ የሚችል እድገት አስመዝግበናል። በአጠቃላይ ኢኮኖሚያችን በቁጥር ስለሚገለጽ ኢኮኖሚ መለኪያ ቁጥር ነው። በቁጥር ስለሚገለጽ በአጠቃላይ ኢኮኖሚያችን ለምሳሌ ከ6.1 በመቶ በላይ እድገት አስመዝግቧል። ይሄ አሁን ባለን ዓለም ካጋጠማት ችግር አኳያ ሲታይ እጅግ በጣም ተስፋ ሰጪ ውጤት ነው። ለምሳሌ ይሄ ነገር ምን አደረገው መሰለ ኢትዮጵያን በምስራቅ አፍሪካ ለምሳሌ ጂዲፒያችን በዚህ ምክንያት 2012 ከነበርንበት 2015 ላይ ሆነን ስንመለከት ጂዲፒያችን ከ2.2 ትሪሊዮን ብር ወደ 6.2 ትሪሊዮን ብር አድጓል። የውጭ ፍሰት አድጓል። ሬሚታንስ አድጓል። በዚህ ምክንያት ምን ላይ ነው በአፍሪካ ያለን ፖዚሽን? አሁን በአፍሪካ ያለን ፖዚሽን ምንድነው? በምስራቅ አፍሪካ አንደኛ ኢኮኖሚ፣ በሳብ ሳሃራን አፍሪካ 3ኛ ኢኮኖሚ፣ ሜቢ ከናይጄሪያ እና ሳውዝ አፍሪካ ቀጥለን ማለት ነው 3ኛ ኢኮኖሚ አድርጎታል። እንግዲህ ኢኮኖሚ በቁጥር ይገለጻል ስላሉ የገንዘብ ሚኒስትሩ እርስዎ የታሪክ እጥፋት ነው የሚሉት 26 በመቶ ዓመታዊ የምርት እድገት መቀነሱን ምክር ቤት ላይ እርስዎ የመንግስት ተጠሪ በሆኑበት ምክር ቤት ላይ ሲናገሩ ተመልክቻለሁ። ትምህርት ሚኒስትሩ የዩኒቨርሲቲ ተማሪዎችን መመገብ በማያስችል ደረጃ ላይ እንደሚገኙ ሲናገሩ ሰምቻለሁ። በማዳበሪያ ምክንያትም ብዙ ችግር ውስጥ ነን ብለው ግንቦት ላይ ለጠየቁ አካላት አሁን እናንተ ነሐሴ ላይ ነው አደነቃቀፉን ጽንፈኞች እያላችሁ ያላችሁት። በነገራችን ላይ አንዱ ይህን ጥያቄ እንድጨምርሎት ያስቻለኝ ፊልድ ማርሻል በቀደምለት ሲናገሩ ሰምቻቸው የምሬን ነው። እንዴት እየለመነ የሚኖር ሀገር እንዴት ይዋጋል በሚል እኛ የተሸከምነውን ፈተና ዓለም ላይ ያለ መከላከያ ሰራዊት ተሸክሞት አያውቅም በሚል ገና ከእርዳታ ያልተላቀቀች ሀገር በሚል ነው እንትን ያሉትና ኢኮኖሚ በቁጥር ይገለጻል። አሁን እርሶም ስላሉም አዎ በቁጥር ይገለጻል። ኪስ የማይገባ ስኬት እንዴት ያለ ነው። 10 ምናምን ሺህ ብር ሆኗል እኮ ጤፍ፣ ስንዴ ላክን ምናምን የሚለው ራሱ ወዘተርፈ አርሶ አደሩ በእርግጥ ተገዶ ነው ወዶ እየተሳተፈበት ነው። እሱም ላይ ብዙ ጥያቄዎች ስለሚነሱ ማለት ነው በቁጥር የሚገለጽ ከሆነ ኑሯችን ምንልክ ሀገር ነው የምንመስለው። ገና በቅጡም እርዳታ ያላገኘን ሀገር ነው የምንመስለው ኑሯችን። በጣም ጥሩ ጥያቄ ነው ያነሳው። በጣም ቆንጆ ነው። ሁለት ነገሮችን ለይተን እኔ በአንድ ሀገር ውስጥ እድገት አለ ለውጥ አለ ስንል በአገሪቱ ውስጥ ያሉ ችግሮች በሙሉ እየተፈቷል የሚል
ማንም ግምገማ የለውም። ለምን አትርሳ፣ ቅድም ያልከውን ኢትዮጵያ ውስጣዊ ችግሮች አሉባት። ቅድም ያልኩ ውጫዊ ችግሮች ናቸው። የአየር ንብረት ለውጥ፣ የግጭት ጦርነት፣ የወረርሽኝ፣ የውጭ ጫናና ጣልቃ ገብነት እነዚህ ውጫዊ ችግሮች ናቸው። ውስጣዊ ችግራችንስ ስር የሰደደ ድህነት፣ የፖለቲካ ባህል፣ የአገረ መንግስቱ ጋር ተያይዞ ቅድም ያነሳናቸው ችግሮች፣ የትርክት መዛባት፣ ከሁሉም በላይ ኋላ ቀርነትና ድህነት የውስጥ ችግራችን ናቸው። ከኮንቴክስት ውጭ እንዳይሆን ለምሳሌ ይሄ እድገት በእነዚህ ችግሮች ውስጥ ሁሉ ሆና ኢትዮጵያ ያስመዘገበች ነው። እዚህ ላይ አንድ ሁላችንም በኩራት መናገር ያለብን ነገር ላንሳለኝ። ኢትዮጵያ ባለፉት አመታት በሀገር ደረጃ በዓለም አቀፍም ደረጃ ውስጣዊና ውጫዊ ፈተናዎች በበዛበትም ውስጥ ሆና ፈተናዎችን በመቋቋም እንደ ሀገር እንደ ህዝብ መንግስትና ምናልባት ብልጽግና ፓርቲ አስተባባሪዎች ሊሆኑ ይችላሉ እድገት አስመዝግበናል የሚለው የሁላችን ኩራት መሆን አለበት ብዬ አምናለሁ። ከኢኮኖሚ አኳያ አይዲዮሎጂ ወደ ፖለቲካ ኢኮኖሚ ኮሚቴዎች አይዲዮሎጂያችን ሰንተሪስት ፓርቲ ነን፣ እነዚህ አቋሞች ይይዛል። ነገር ግን አይዲዮሎጂ አምላኪ አይደለም፣ ፕራግማቲክ ነው ብልጽግና። እዚህ ላይ የቻይና ኢውቁ ሪፎርሚስት መሪ ለቻይና the father of the architect of modern China የሚባለው ሰው ደንግ አንድ አባባል አለው ስለ ፕራግማቲዝም ሲገልጽ፣ ድመቷ መልኳ ጥቁርም ይሁን ነጭ ዋናዋ ስራ ምንድነው? አይጥ መያዝ። ከድመት ከለሯ አንተ ምን አለ አይጥ መያዝ ከቻለች ነው። እኛ ሴንተሪስት ፓርቲ ነን፣ ግን አይዲዮሎጂ አምላኪ አይደለንም። ከነባራዊ ሁኔታው ተነስተን ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና የሚሰሩ ሀሳቦችን እንቀበላለን። እዚህ ላይ ባለፉት 50 ዓመታት በኢትዮጵያ ሲቀነቀን የነበረው በተለይ የሌፍት ፓርቲ ኃይሎች ፕራግማቲክ ነን ስትል ወላዋይ ነው ይላል። ይሄ ከግራ አመለካከት የሚመነጭ ነው። የግራ አመለካከት ውስጥ የተቸከሉ ሰዎች በባህሪያቸው ዶግማቲክ ናቸው። አንድ ጉዳይ በመቃብሬ ላይ ነው ምለው። በመቃብሬ ላይ የሚባል ነገር በፖለቲካ አይዲዮሎጂ የለም። አይዲዮሎጂው ከራስህ ሀገር ነባራዊ ሁኔታ አኳያ ትገመግመዋለህ፣ ትቀርጸዋለህ፣ ለሀገር ሰላም፣ አንድነት፣ ብልጽግና የሚሆነውን ነገር ታስከደዋለህ። ከወቅቱ ሁኔታ ጋር ሪቫይዝድ መሆን ያለበትን ነገር ሪቫይዝ ታደርገዋለህ። ዋናው አቅጣጫችን ይሄ ነው። ከኢኮኖሚ አኳያ ምንድን ነው የምንከተለው? ብዝሃ የኢኮኖሚ እድገት አማራጮችን ነው የምንከተለው። ግባችንስ ምንድን ነው? ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የሆነች ሀገር መገንባት ነው። ለዚህስ ግብርናው፣ ኢንዱስትሪው፣ ቱሪዝሙ፣ አይሲቲው፣ ማዕድኑ ትልቅ ሚና ይጫወታል ብሎ ያምናል። ክቡራንና ክቡራት ተመልካቾቻችን ስትከታተሉ የነበረው የነጻ ሀሳብ የውይይትና የክርክር ፕሮግራም ከመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ጋር የነበረውን በወቅታዊ ሀገራዊ ጉዳዮች ላይ ነው ያነሳ ነው። የሚበዙት ነጥቦች ፍልስፍናዎች ናቸው። እነሱን መሰረት አድርገን እንግዲህ በቀጣይም